የትግራይ ህዝብ በዚህ 2 ዓመት የስልጣን ዘመኑ የተለያዩ በደሎችና ተጽዕኖዎች አሉ እየተፈጸመበት መሆኑ ያቃሉ ወይም እየመሩትም ነው። ለምሳሌ በትግራይ ክልል ተጀምሮ የቆሙ ወይም እየተጓተቱ ያሉት ስራዎች ለምሳሌ መቀሌ ሀራ ገበያ ባቡር መስመር፣ ባሕር አግሮ ኢንዱስትሪ፣ ሽሬ ኤርፖርት ተርሚናል ወዘተ ፕሮጀክቶች መጥቀስ ይቻላል። በተጨማሪ ከአዲስ አበባ መቀሌ ትግራይ የፌደራል መንግስት ለ2 ዓመታት መዘጋቱ ሳይበቃ በአየር ተጓጉዞ ዜጎች በነፃ ወደ ትግራይ እንዳይንቀሳቀሱ ትግራይ የኢንቨስትመንት ስራዎች እንዳይስፋፉ የተለያዩ አገሮች ዜጎች ትግራይ እንዳይሄዱ እንቅፋት በመፍጠር በመከልከል የትግራይ ህዝብ በማህበራዊ ኢኮኖሚያዊ አቅሙ እንዲዳከም እንዲደህይ ሌት ተቀን ያለ መሰልቸት ከላይ እስከታች ታሪክ ይቅር ማይለው በደል ሲፈጸምበት በግልጽ እያየን ነው። አልፎ ተርፎም የትግራይ መንግስትና ህዝብ የኮሮና ቫይረስ እየተከላከልኩኝ 6ኛ ዙር የህዝብ ምርጫ ላካሄድ ነው ባለበት ጊዜ የፌደራል መንግስት እርምጃ እንደሚወስድ የትግራይ ህዝብ እና መንግስት በጠቅላይ ሚኒስትሩ ሲነገረው ቢያዝንም ሌላ ቁጣ እንደሚቀሰቅስ ይታወቃል። ሰሞኑ ደግሞ ለትግራይ ህዝብ አዛኝ መስሎ ያለ የሌላ አቅማቸውን ሰብስቦ ህወሓትና የትግራይ ህዝብ ለመለያየት አበክረን እንሰራለን እንደተባለው ሁሉ የመንግስትና የግል ሚዲያ የትግራይ ሰላም ለማደፍረስ ከጫፍ እስከ ጫፍ ሐሰተኛ መረጃ በመፈብረክ ሲዘምቱ ሰንብተዋል። ጠቅላይ ሚኒስትሩ ይህ ችግር መነሻው ምንድነው? ለመሆንስ በዚህ ህዝብ በዚህ መልክ እየተበደለ ላለው ህዝብ በሌላ መልኩ መታየት አይጋጭም ወይ ብለው ያስባሉ? አመሰግናለሁ። በመቀጠል የተከበሩ ወይዘሮ አበራሽ አድማሱ የሀገራችን የብሔር ብሔረሰቦችና ህዝቦች የሉዓላዊነት መገለጫ የሆነውን ህገ መንግስታዊ ማስፈንና የህግ የበላይነትን መረጋገጥ ለአንድ የኢኮኖሚና የፖለቲካ ማህበረሰብ ግንባታ ወሳኝ ጉዳዮች ናቸው። የትግራይ ህዝብ አንድነትና ሰላሙን በመጠበቅ ጥላታችን ድህነት ብቻ ነው ብሎ ከድህነት ለመላቀቅ በሚፍጨረጨርበት ጊዜ አንዳንድ አካላት የትግራይ ክልል አንዴ ወንጀለኛ በደበቂያ ናት፣ በሌላ ጊዜ ደግሞ የትግራይ ህዝብ ትርፍ ሳይጠቀም እንደተጠቀመ በማስመሰል በተለያየ ጊዜ የተለያየ ስምና ታርጋ የተለጠፈበት ህዝቡ በማንነቱ እንደሸማቀቅ አንገቱ እንዲደፋና በሌሎች ብሔሮችና ብሔረሰቦች እንዲጠላና ክልሉ ሌላ ሀገር እንደሆነች በሚመስል መልኩ አንዳንድ ወገኖች የጥላቻ መርዛቸውን ሲረጭ ቆይተዋል። ክቡር ጠቅላይ ሚኒስትር፣ እርስዎ የትግራይ ህዝብ ያለውን እውነታና መሬት ላይ ያለ ሀቅ በአካል ስለሚያውቁት እነዚህ ዘመቻዎች መልክ እንዲህ ለምን አልተደረገም ማብራሪያ ቢሰጥበት። እንዲሁም ሚዲያ ተጽዕኖ ከፍተኛ የሆነ አጥፊም አልሚም የሆነ ባለ ሁለት ስልት ሰይፍ ያለው ተቋማዊ ስርዓት ነው። ነገር ግን የግልና የመንግስት ሚዲያዎች
አንደኛ ክንፋቸውና እኩይ ዓላማቸው በመጠቀም በቅርብ ጊዜ በህትመት በኤሌክትሮኒክስና በማህበራዊ ሚዲያዎች በተለይ የመንግስት ሚዲያዎች ህዝባዊ ኃላፊነታቸውን ወደ ጎን በመተውና የጋዜጠኝነት ስነ ምግባር በፈነገጠ መልኩ በትግራይ ክልል ላይ ግጭትና ችግር እንዳለ አስመስለው የውሸትና የጥላቻ የፕሮፓጋንዳ ዜናዎች በመፈብረክ በህዝቡ ላይ በጠራራ ፀሐይ ግጭትና ጦርነት የመቀስቀስ ነጋሪት እየጎሰሙ የሀገር ህልውና የሚፈታተንና የህገ ወጥነታቸው የመጨረሻ ጠርዝ ላይ ደርሰዋል። ክቡር ጠቅላይ ሚኒስትር፣ ኢትዮጵያ ብዝሃነት ዋና መገለጫ በሆነ ገባት ሀገር ብዝሃነት እንዲያከብሩ አደም እንዲገዙና ኃላፊነት የሚሰማ ሚዲያ እንዲኖር በመንግስት በኩል ለምን እርምጃ አልተወሰደም? ማብራሪያ ቢሰጥበት። አመሰግናለሁ። ከትግራይ ጋር የሚያያዘው ጥያቄ ከዚህ ቀደም ለተከበረው ምክር ቤት እንዳነሳው አሁን ደግሜ መናገር የምፈልገው የትግራይ ህዝብ የተከበረ ህዝብ ነው። የትግራይ ህዝብ ጀግና ህዝብ ነው። የትግራይ ህዝብ በኢትዮጵያዊነቱ የሚኮራ ህዝብ ነው። ለኢትዮጵያ አንድነት የተዋደቀና ዋጋ የከፈለ ህዝብ ነው። በእጁ በዚህም ተራራ ቧጦ ሰርቶ ጥሮ ግሮ ይበላ የበላይም የበታችም ያልሆነ የተከበረና ለኢትዮጵያ ጋሻ የሆነ ህዝብ ነው። ይሄ ለድርድር አይቀርም። የትግራይን ህዝብ እኛ በቲቪ አይደለም የምናውቀው፣ ኖረንበት ነው የምናውቀው፣ ከእጁ በልተን ነው የምናውቀው። የሚያኮራ ህዝብ ነው። ፔሬድ ምን ውስጥ የሚገባ ጉዳይ አይደለም። ችግር እየሆነ ያለው የትግራይ ህዝብና ፓርቲዎች መቀላቀል ነው። ይኸውላችሁ የትግራይ ህዝብ ጸረ ደርግ ትግል ሲጀምር አንድ ሐሳብ አንድ ፓርቲ ይዞ አልተነሳም። ኢዲዩ የሚባል ፓርቲ ነበር። የራሱ አደረጃጀት፣ የራሱ እሳቤ፣ የራሱ ምናምን የነበረው የትግራይን ህዝብ በዚህ መንገድ ከደርግ አፈና እገላግላለሁ የሚል ኃይል ነበር። ጠርናፊት የሚባል ድርጅት ነበር። አስተሳሰብ ያለው ክላሽ ያለው የራሱ ፍላጎት ያለው። ቲፒኤልኤፍ የሚባል ድርጅት ነበር። ተጋድሎ ሓርነት ትግራይ ወይም ታሃት የሚባል ድርጅት ነበር። ከዚያም ውጪ ኢህአፓ ውስጥ ዋነኛ አመራሮች የትግራይ ተወላጆች ነበሩ። ግማሹ በኢህአፓ፣ ግማሹ በታሃት፣ ግማሹ በቲፒኤልኤፍ፣ ግማሹ በኢዲዩ ነበር። ለትግራይ ህዝብ ዴሞክራሲ፣ ሰላምና ልማት የሚታገለው ኃይል አንድ ፓርቲና አንድ ሐሳብ አልነበረም። መቼ? የዛሬ 40 ምናምን ዓመት። ዛሬስ አንድ አይደለም። ዛሬ አረና የሚባል ድርጅት አለ። ህጋዊ ድርጅት፣ አስተሳሰብ ያለው፣ አመለካከት ያለው፣ የራሱ የሆነ የትግራይ ህዝብ ህይወት መለወጥ የሚፈልግና ፕሮግራም ያለው ፓርቲ። ባይቶና የሚባል ፓርቲ አለ፣ የራሱ አደረጃጀት ያለው። ሳልሳይ ወያኔ የሚባል ፓርቲ አለ፣ የራሱ እሳቤ ያለው። ቲፒኤልኤፍ አለ፣ የራሱ እሳቤ ያለው። አሁን ደግሞ ኢሮብ አካባቢ አሲምባ የሚባል አዲስ ሙቭመንት ፓርቲዎች አሉ፣ እንደዚሁ እሳቤ ያላቸው። ብልጽግና ውስጥ ሆኖ የሚታገሉ ትግራይ ተወላጆች አሉ። ያን የሚያክል ትልቅ ህዝብ በአንድ ሐሳብና በአንድ መንገድ በአንድ ፓርቲ ማየት ጥሩ አይደለም። ብዙ ጊዜ ብልጽግናና ቲፒኤልኤፍ የቃላት ጨዋታ ስድድብ ሲጀምሩ አውቶማቲካሊ የትግራይ ህዝብ ተብሎ ይነገራል። ትክክል አይደለም። ትክክል አይደለም። ጎመን አልበላም ማለት አትክልት አልበላም ማለት አይደለም። በጣም በርካታ አትክልቶች ውስጥ ጎመን አንዱ እንጂ ሁሉን አትክልት የሚወክል ነገር አይደለም። ይሄን ለይቶ ማየት ጠቃሚ ይመስለኛል። ሁለተኛው የትግራይ ክልል መንግስት እንደ መንግስት አጥፊ፣ ሌባ፣ ክፉ፣ ማይሰራ አርጎ ማሰብ ስህተት ነው። በትግራይ ክልላዊ መንግስት ውስጥ ከላይ እስከ ታች የህዝባቸውን ህይወት መቀየር የሚፈልጉ ሌብነት የሚጠሉ ኢትዮጵያን የሚወዱ የሚጥሩ ሰዎች በሺ የሚቆጠሩ አሉበት በመንግስት ውስጥ። ቲፒኤልኤፍም ቢሆን በጣም ብዙ ሺህ አባላት ያሉት ብዙ ሰው በውስጡ የያዘ ፓርቲ ትልቅ ፓርቲ ስለሆነ ቲፒኤልኤፍ ከሊቀመንበሩ ጀምሮ እስከ ተራ አባል ሁሉ ጥፋተኛ የሚል እሳቤ እኛ የለንም በፍጹም። ለኢትዮጵያ ህዝብ ዴሞክራሲ፣ ለኢትዮጵያ ህዝብ ልማት እጃቸውን እግራቸውን የሰው አካል ጉዳተኞች አሁን አሉ መቀሌ ውስጥ ክብር የሚገባቸው በቲፒኤልኤፍ ጥላ ስር ያታገሉ በጣም ብዙ ምስኪኖች አሉ። የኢትዮጵያን የትግራይን ህዝብ ለውጥ ልማት የሚፈልጉ ራሱ የክልሉ ዋነኛ አመራር የኢትዮጵያን ሰላም የኢትዮጵያን ልማት የሚፈልግ ነው። ኃይል ከጫፍ ያሉ ጥቂት አመራሮች
እዚህ ካለው ከተለየ አመራር የማይለዩ ቀን ከሌት የሚለፉ ለትግራይ ልማትና ሰላም የሚጥሩ ናቸው። ይሄ ማለት ወንጀለኞች የሉም ትግራይ ክልል ውስጥ ማለት አይደለም። ጥፋተኞች የሉም ማለት አይደለም። የሚሳደቡ ሰዎች የሉም ማለት አይደለም። ደምረን ግን ትግራይ ለማለት አያሰኝምና እባካችሁን አንቀላቅለው። አንድ ሰው ሲወቀስ ሁለት ሰው ሲወቀስ የትግራይ ተወቀሰ ወደሚል አንውሰደው። የትግራይ ህዝብ በሚሊዮን የሚቆጠር ትልቅ ህዝብ ነው። በሁለት ሶስት ሰዎች የሚወከል አይደለም። በአንድ ፓርቲ የሚወከልም አይደለም። በዛ ስፋት ማየት ጥሩ ነው። ያ እንዳለ ሆኖ በቲፒኤልኤፍ እና በብልጽግና ወይም በሌሎች ፓርቲዎች መካከል አላስፈላጊ የሆኑ ጉንጭ አልፋ የሆኑ ውሃ የማይቋጥሩ ረብ የሌላቸው ክርክሮችና ንግግሮች አሉ። እነዚህ አይጠቅሙንም። እነዚህ መተው ጥሩ ነው። መቀነስ ጥሩ ነው። ዲሞክራሲው ገና ስለሆነ በጅምር ስላለ አልፎ አልፎ ያው እንደዚህ አይነት ጫዋታዎች አሉ። ለምሳሌ ሚዲያ በሚመለከት ያው ኢትዮጵያ ውስጥ እዚህ ካለው ሰውዬ በላይ በሚዲያ ሁለት ጸጉር ያበቀለውም አንድ ያበቀለውም ገና መላጣውም የሚሰድበው ሰው ያለ አይመስለኝም። ግን ዲሞክራሲ ነው፣ ሰው መናገር ይችላል ስላል ትተናል። አብይን ለመሳደብ የተቋቋሙ ሚዲያዎች እኮ አሉ። አብይን ለመሳደብ ፈንድ የሚያደርጉ ባለሀብቶች እኮ አሉ። ግን ስድብ ህዳሴን ከመገደብ ስለማያቆም፣ ኢንዱስትሪያል ፓርክ ከመጨረስ ስለማያቆም፣ የኢትዮጵያን ብልጽግና ከማረጋገጥ ስለማያቆም ብዙ ጊዜ አናጠፋም። ከዚህም ወደዛ ከትግራይ ጋር የሚያያዝ አላስፈላጊ የቃላት ጫዋታዎች ካሉ መቆም አለባቸው። ይሄ ምክር ቤት ስልጣኑ ነው ሚዲያዎችን ጠርቶ ተቆጣጥሮ ማስተካከል። እኔ አይደለም ሚዲያ መመራው፣ እናንተ ናችሁ። ማረም አለባቸው። እንደዚህ አይነት ግለሰብን ቡድንም ካለ አያስፈልገን። የሚያስፈልገን ልማት ነው፣ የሚያስፈልገን ሰላም ነው፣ የሚያስፈልገን እድገት ነው። ትግራይ ነህ፣ አማራ ነህ፣ ኦሮሞ ነህ እየተባሉ መባላት ኖርንበት። ከደህንነት ከእከክ ውጭ ትርፍ አላመጣም። ትርፉ ወደ ልማት ማዘውተር ማዘንበል። ይሄ እንደተጠበቀ ሆኖ የትግራይ ህዝብ ከለውጥ በኋላ ተጎድቷል የሚለው የተከበሩ ምክር ቤት አባል ያነሱት በጣም ያሳዝነኛል። ምክንያቱም ይሄ ምክር ቤት ስለሆነ በጀት አጽዳቂ። እኔ ወደ ስልጣን ስመጣ የትግራይ ክልላዊ መንግስት በጀት 7 ቢሊዮን ብር ገደማ ነበር። ትግራይ ክልል ሆኖ ከተጀመረበት እስከ ለውጡ ድረስ የትግራይ ክልል ያደገው 7 ቢሊዮን ድረስ ነው። አሁን ካቢኔ ያጸደቀው ሰሞኑን የሚቀርብላችሁ በጀት ሲመጣ ትግራይ 10.4 ቢሊዮን ገብቷል። 42% ነው በጀት ያደገው። ትግራይ ከለውጡ በኋላ 42% እናንተ የምታውቁትና ያጸደቃችሁት በጀት አድጓል። ለውጡ ለትግራይ ህዝብ የመጣ ነው። ያ በጀት ምን ያክል ስራ ላይ ውሏል የሚለውን የክልል ምክር ቤት ነው የሚገመግመው። ያልገመግም አላቅም። ቁጥጥር የሚያደርገው የክልል ምክር ቤት ግን 42% አድጓል። ይሄ እድገት ፕሮጀክት አይመለከትም፣ መንገድ አይመለከትም፣ ውሃ አይመለከት፣ ዩኒቨርሲቲ አይመለከትም። ለክልል የሚሰጠው ብቻ ነው ያነሳው ያለሁት። ከፍተኛ እድገት አለው። የተከበሩ ምክር ቤት አባል የዘንድሮንም ያምናውንም በእጆ ስላለ አነጻጽረው እድገቱን ማየት ይችላል። የትግራይ ህዝብ የመጉዳት 0.1% ኢንቴንሽን በልባችን የለም። ህዝባችን ያበላን ያኖረን የምንወደው ህዝብ እንደሆነ ብቻ የምናስበው። አሁን በጣም ብዙ ዘመቻዎች አሉ። በትግራይ ብቻ አይደለም። ልክ እንደ ህዳሴን ተአምራዊ በሆነ መንገድ ታድገን ስናበቃ ሸጣችሁት እንደተባል ነው። የምንወደውን ህዝብም አትወዱትም የሚል ክስ ሊኖር ይችላል። ግን ይሄ አቧራ ነው፣ አሻራ መሆን አይችልም። ከተወሰነ ጊዜ በኋላ ህዝቡ በግልጽ እያየው በፋክት በመረጃ በማስረጃ እያየው ይሄዳል። እንዴት ሰው ትግራይን የሚያክል ህዝብ ሊጠላና ሊበድል ይችላል? ይሄ ባይታሰብ ደስ ይለኛል በእኔ በኩል። እርሶም ይሄን ይገነዘባሉ ብዬ በደንብ አምናለሁ። ለምሳሌ ኮሮና በሚመለከት በኮሮና ብቻ ባለፉት 2 ወራት 46 ሚሊዮን ብር በካሽና በቁሳቁስ ትግራይ ተረድቷል። ኮሮና ትግራይ አልተረዳም ብሎ በሚዲያ የሚናገር ሰው አለ። ይሄ ጤና ጥበቃን ጠርታችሁ ነገ ጠዋት የምታረጋግጡት ማስረጃ ማለት ነው። የትግራይ ጤና ቢሮ የምትጠይቁም ይነግራችሁ። በቁሳቁስም በካሽም 46 ሚሊዮን ብር ከበጀት ውጭ ድጋፍ ተደርጓል ለትግራይ ክልል። ይሄ ብቻ ግን አይደለም። ከማዳበሪያ ጋር ተያይዞ
ደቡብና ትግራይ ችግር አላቸው። የነበረባቸውን ዕዳ አልከፈሉም። ሌሎች ክልሎች ከፍለዋል። ዘንድሮ ትግራይ ስላልከፈለ ማዳበሪያ አይመጣም ሲባል የፌዴራል መንግስት 445 ሚሊዮን ብር ተበድሮ ትግራይ ወደፊት ይከፍለዋል ማዳበሪያ መቅረት የለበትም ብሎ ያካካሰው ፌዴራል መንግስት ነው። ያ ለኦሮሚያ አልተደረገም፣ ለአማራ አልተደረገም። ለትግራይና ለደቡብ የነበራቸውን ዕዳ ተበድረን ማዳበሪያ እንዳይቀርና አርሶ አደሮች ሳያርሱ እንዳይቀሩ እንዳይራቡ የተደረገው። የመበደል ሐሳብ ቢኖር እንደዚህ ጉዳይ አስገዳጅ አይደለም። 445 ሚሊዮን ብር ተበድሮ ማካካስ የሚባል ጉዳይ አስገዳጅ አይደለም። ግን ህዝባችን ነው። ከዚህም በላይ ማድረግ ከቻል ማድረግ አለብን። በዚያ መንገድ ነው የምናየው። የመቀሌ ውሃ ታስታውሳላችሁ፣ ከቻይና ጋር የተፈራረመው ከ9 ቢሊዮን ብር በላይ ነው ዋጋው። ለመቀሌ መጠጥ ውሃ እያወጣን ያለነው ገንዘብ 5፣ 6፣ 10 ከተማ ውሃ ሊጠጣ ይችላል። ትልቅ ብር ነው። ከቻይና መንግስት ጋር ከተፈራረምን በኋላ የኢትዮጵያ መንግስት ዘንድሮ መክፈል የሚገባውን ገንዘብ ካልከፈለ አልጀምርም ስላሉ 1.3 ቢሊዮን ብር ነው የከፈልነው ዘንድሮ። ከቅድሙ በጀት ጋር አይገናኝም። የመቀሌን ውሃ ያስጀመርን እኛ ነን። ብድር ብቻ ሳይሆን 1.3 ቢሊዮን ብር ከፍለን። ለምን? መጠጥ ውሃ የመቀሌ ህዝብ ይገባዋል። ስለሚያስፈልገው ስለሚገባው ተርፎን አይደለም፣ መደረግ ስላለበት። ግን ይሄ የሚያስመዘግን የሚያሸልም ሐሳብ መቀሌ ውስጥ ለስንት ሰው በትክክል ተነግሯል ቢሆን አላቅም። እንዳልኩት አቧራ ነው፣ በጊዜ ብዛት መታወቁ ግን አይቀርም። ሌላው የተነሳው የወልዲያ መቀሌ የባቡር ጉዳይ ትንሽ ችግር አለበት። በዚህ ጉዳይ ከኔ በፊት የነበሩት ጠቅላይ ሚኒስትርም ተፈትነውበታል። አንደኛው ችግር ምንድነው? ከአዲስ አበባ ጅቡቲ ያለው የባቡር መንገድ በኪሎ ሜትር 4.8 ሚሊዮን ዶላር ነው። 1 ኪሎ ሜትር ከኢትዮጵያ ጅቡቲ የተሰራው 4.8 ሚሊዮን ዶላር ነው። ከአዋሽ ወልዲያ ደግሞ የተሰራው በ1 ኪሎ ሜትር 4.2 ሚሊዮን ዶላር ነው። ከወልዲያ መቀሌ የሚሰራው ግን 7.3 ሚሊዮን ዶላር ነው። በጣም ኤክስፔንሲቭ ነው። መንገዱ ስለማይመች ብዙ ዋሻ ብዙ ድልድይ ስላለ ኤክስፔንሲቭ ነው። ኦሪጂናሊ ፕሮጀክቱ ሲቀረጽ 40% የኢትዮጵያ መንግስት ኮስት ሊሸፍን 60% የቻይና ኤግዚም ባንክ ሊያበድር ነበር። የቻይና ኤግዚም ባንክ አላበድርም አያዋጣም ማለት። እኔም ብቻ አይደለም፣ ጠቅላይ ሚኒስትር ኃይለ ማርያም ብዙ ባንኮች ጠይቀዋል፣ ለምነዋል፣ አንሰጥም ተባሉ። እኔም ከመጣው ያልጠየቁት የለም። ቻይናም ወርልድ ባንክ አያዋጣም፣ አዋጭ ፕሮጀክት ስላልሆነ አናበድርም አሉ። ይሄ ፕሮጀክት ከአዲስ አበባ አምቦ፣ ከአምቦ ጅማ፣ ከጅማ ቤደሌ የባቡር መንገድ ድንጋይ ከተቀመጠው ጋር በአንድ ሰሞን የተቀመጠ ፕሮጀክት ነው፣ የተለየ አይደለም። ከዚህ አምቦ እንኳን ኪሎ ሜትር ቀርቶ ኮንትራቱም ጫት አልወጣም። ግን የአምቦ ህዝብ አድሎ ተፈጸመብኝ የሚል አይመስለኝም። ከወልዲያ መቀሌ ያለው ዘንድሮ ይሄንም የባቡር ኮርፖሬሽን ሪፖርት ሲያቀርብ ወይ ትራንስፖርት ሚኒስቴር ሪፖርት ሲያቀርብ ማረጋገጥ ትችላላችሁ። ዘንድሮ ለሲሲ ኩባንያ 1.2 ቢሊዮን ብር ከፍለናል፣ ስራው እንዳይቋረጥ። ብድር የለም ግን ካለችው እየሰጠን ማለት ነው። 55% ገደማ ከ54 ትንሽ ከፍ ብሏል። አሁን የስራ ሁኔታ በፍጹም ወደ መቀሌ ባቡር እንዳይገባ የሚሰራ መንግስት አይደለም። እኛ የምንፈልገው ከመቀሌ አልፎ አስመራ፣ ከጎንደር አልፎ ካርቱም፣ ከጅጅጋ አልፎ ሞቃዲሾ፣ ከጋምቤላ አልፎ ጁባ የሚገባ ባቡር የሚገባ ሃይዌይ ነው። ብልጽግና እንደዛ የምናስበው ትናንሽ ነገር አይመቸንም፣ ከፍ ያለ ነገር ነው የምናስበው። ግን ደግሞ በትልቁ እናስባለን፣ ከትንሽ እንጀምራለን። በትልቅ አስቦ ትልቅ መጀመር አይቻልም። ገንዘብ የለም፣ አቅም የለም። መቀሌ ላይ ውሃ እንዳይቋረጥ ባቡር እንዳይቋረጥ ሁለቱን ከምናረግ ውሃውን ትተን ሁሉን ነገር ባቡር ላይ ብናሳርፍ ምናልባት የተሻለ ያሰራው ይችላል። ግን የመቀሌ ህዝብ ከውሃው ባቡር ይቅደምልኝ ይላል ወይ ሳይጠጣ?
ያን ስለቸገረን ባላንስ አድርገን ሁለቱን ለማስጀመር ሙከራ አድርገናል። ወደፊትም አቅም በፈቀደ መጠን የትግራይ ህዝብን መሰረታዊ ልማት ለማፋጠን የፌዴራል መንግስት አበክሮ ይሰራል። በጀትም እንጨምራለን፣ ልማትም እንጨምራለን። ለምሳሌ በጂቲፒ 2 ትግራይ ውስጥ 23 የመንገድ ፕሮጀክት ነው የተያዘው። ከዚህ ውስጥ 16ቱ አልቆ ስራ ጀምሯል። 3ቱ እየተገነባ ነው። 3ቱ በግዢ ሂደት ነው ያለው። ጥቂት ለመግለጽ ራማ፣ ጭላ፣ አደዳሮ፣ ሰማማ መንገድ 2011 ታስታውሳላችሁ። ፕሮጀክት አልቀረጽንም። 11 12 የተያዘና ስራ የጀመረ ነው። ውቅሮ፣ አጽቢ፣ ኮኖባ ድረስ ያለው መንገድ እንደዚሁ የተጀመረ ስራ ላይ ያለ ነው። አዲሻሁ፣ ዲላ፣ ሳምረ፣ ኮረም፣ ሰቆጣ፣ አቢአዲ እነዚህ ሁሉ 11 12 ላይ የተጀመሩ ስራ ላይ ያሉ ናቸው። ዛላምበሳ፣ ሊቴና፣ ዕዳጋ ሐሙስ ሎት 1፣ አዲስ ዓለም ማይተመን እንደዚሁ ሎት 1፣ እንዳስላሴ፣ ራማ፣ ገርሁሰናይ፣ አላማጣ፣ ጨላና፣ ጸጸረ እስከ ዳላ የሚሄደው መንገድም እየተገነባ ያለ ነው። በአሁኑ በሚቀርበው በጀት ላይ ዛላምበሳ ሊቴና ሎቱ 2 ቀርቧል። በሚቀጥለው ዓመት በጀት ላይ ማርዋ፣ ዳጋ ሐሙስ ቀርቧል። አላማጣ፣ ጨላና ቀርቧል። ገርሁሰናይ፣ አፈሮም ቀርቧል። አሁንም መንገድም እንሰራለን፣ አቅም እስከፈቀደ ድረስ ባቡርም እንሰራለን፣ ውሃም እናወጣለን። የትግራይ ህዝብ ይገባዋል፣ የማይገባው ጉዳይ አይደለም። ግን እየተደረገ ያለውን በሙሉ በውሃ ደፍተን ምንም እየተሰራ አይደለም አሉ ደረሰበት ካል የኛን ልፋትና ጥረትም በፖለቲካ ምክንያት ገደል የሚከት ስለሆነ የተከበሩ የምክር ቤት አባላት እነዚህን ጉዳዮች በእርሶ ቁጥጥር ስር ያሉ በቀላሉ የሚያረጋግጡት ስለሆነ በዛ አንጻር ማየት ጥሩ ይመስለኛል። በተደጋጋሚ ሚዲያ በሚመለከት ያው እርሶም እንደሚያውቁት ከኔ በላይ እንደሚከታተሉ ትግራይ አካባቢ ያሉ ሚዲያዎች ጊዜ ወስደው አስበውበት ተዘጋጅተው ሲሳደቡ ይውላሉ። እኔ ያው እንደሚያውቁት መልስ አልሰጥም። ምክንያቱም ያ ስድብ የወልዲያ ባቡር መንገድ ላይ 1 ኪሎ ሜትር እንደማይጨምር ስለማቅ ከዚህም ወገን ስራዬ ብሎ ሲሳደብ የሚውል ሰው አለ። እሱም አይጠቅመንም። ስድብ አይጠቅመንም። ረብ የለሽ ነው ስድብ። የሚጠቅመን ስራ ነው። የሚጠቅመን በእጃችን አፈር መንካት ነው። የሚጠቅመን አርሶ አደርን ማገዝ ነው። የሚጠቅመን ልማት ማምጣት ነው። ወደዛ እናዘንብል፣ ሚዲያው ይገራ ያሉት ትክክል ነው። ያው ዴሞክራሲ ሲጀምር ሚዲያዎች እንደዚሁ ናቸው። ቀስ እያሉ ይለወጣሉ ብዬ ተስፋ አደርጋለሁ። በፌዴራል መንግስት በኩል ግን የትግራይን ህዝብ በትልቅ ክብር ለይቶ የሚገነዘበው ከቲፒኤልኤፍ ወይም ከአረና ከአሲምባ ወይም ከሳልሳይ ወያኔ ጋር ባለው ግጭት ትግራይ ህዝብን የሚለካ አለመሆኑን ግንዛቤ ቢወሰድ ጥሩ ይመስለኛል።